የፊልማችን ታሪክ ሲጀምር ኤል ሮያል የሚባል ሆቴል እያሳየን ነው። እናም ፌሊክስ የተባለ ሰው ወደዚህ ሆቴል መጥቶ ክፍል ይይዛል። ወደ ክፍሉ እንደገባ በመጀመሪያ ምንጣፉን ያነሳል። ምንጣፉን ካነሳ በኋላ የወለሉን እንጨት በመስበር አንድ ቦርሳ በውስጡ ይደብቃል። ይህን አድርጎ ስራውን ያጠናቀቀ ቢመስለውም ነገር ግን ብዙም ሳይቆይ በእጁ መሳሪያ የያዘ ሌላ ሰው መጥቶ ፍሌክስን ይገድለዋል። ከዛም ጊዜው ነግዶ 10 ዓመታት ያልፋሉ። አሁንም በድጋሚ የኤል ሮያል ሆቴልን እናያለን። ነገር ግን ባለፉት 10 ዓመታት ውስጥ ብዙ ነገሮች ተቀይረዋል። አሁን የሆቴሉ የቁማር ፈቃድ ስለተነጠቀ ብዙ ሰዎች ወደዚህ አይመጡም። ቢሆንም አሁንም አንዳንድ ሰዎች ይመጣሉ። ዳርሊን ስዊት የተባለች ጥቁር ሴት ከመኪናዋ ትወርዳለች። በመቀጠል ፋዘር ዳንኤል ፍሊን የተባሉ ቄስ እናያለን። ፍሊን ሴትዮዋን እንዳዩ መርዳት ይጀምራሉ። ሁለቱም ወደ ሆቴሉ ይገባሉ። ነገር ግን በአቅራቢያቸው ምንም ሰው አያዩም። በመቀጠል ላራሚ ሳሊቫን የተባለ ሌላ እንግዳ ያገኛሉ። ሳሊቫን እንዳያቸው ማውራት ይጀምራል። እርሱ በጣም ተግባቢ ስለሆነ የሆቴሉን ሙሉ ታሪክና ለምን ብዙ ሰዎች እንደማይመጡ ይነግራቸዋል። የቁማር ፈቃድ በመወሰዱ ምክንያት ብዙ ሰዎች መምጣት እንዳቆሙ ያስረዳል። እርሱም በተቻለው ፍጥነት ክፍል እንደሚፈልግ ይናገራል። በዚህ ጊዜ ዳርሊን እዚህ ማንም የለም ብላ ትጮኻለች። ከዚያም አንድ ወጣት ይወጣል። ስሙ ማይልስ ሚለር ይባላል። ሆቴሉን የሚንከባከበው እርሱ ነው። ከእርሱ ውጪ ሌላ ሰራተኛ የለም። ብዙ ሰዎችም ስለማይመጡ ማይልስ ሁልጊዜ ይተኛል። እዛ አንድ ሰራተኛ ብቻ መኖሩ ሲያውቁ ሁሉም ይገረማሉ። ለምን እንደሆነም ይጠይቃሉ። እርሱም ሆቴሉ እየወደቀ ስለሆነ ሌላ ሰራተኛ እንደሌለ ይነግራቸዋል። ማንኛውም ነገር ካስፈለጋቸው የሚረዳቸው ማይልስ ብቻ መሆኑን ይገልጻል። በመቀጠል ክፍሎችን መያዝ ይጀምራሉ። በመጀመሪያ ዳርሊን ክፍል 5 ትይዛለች። በመቀጠል ዳንኤል ክፍል 4ን ይይዛል። ቁልፎቻቸውን ይዞ ሄዳሉ። ከዛም አንዲት በጣም ፈጣን መኪና መጥታ ትቆማለች። በጣም እንግዳ የሆኑ ነገሮችን የምታደርግ ኤምሊ ሰመር ስፕሪንግ የምትባል ሴት ትወርዳለች። ወደ ካውንተሩ መጥታ ማይልስ ላይ አላግባብ የሆነ ነገር ትሰራበታለች። ማይልስ ሊያስረዳት ቢሞክርም እርሷ ግን ምንም ፍላጎት የላትም። እርሷ የምትፈልገው ክፍል ቁጥር 1ን ብቻ ነው። ሳሊቫን ክፍል ቁጥር 1 የሚለውን ሲሰማ ይናደድና እርሱ ቀድሞ እንደመጣና ቁጥር 1 ክፍልን እንደሚፈልግ ይናገራል። መጨቃጨቅ ይጀምራሉ። በመጨረሻም ኤምሊ ሌላ ክፍል ትይዛለች። ሳሊቫን ቁጥር 1 ክፍል ያገኛል። ሳሊቫን በዚህ በጣም ይደሰታል። ምክንያቱም ቁጥር 1 ክፍል የጫጉላ ሽርሽር ክፍል ነው። ሳሊቫን የመጣው ለብቻው ቢሆንም የጫጉላ ሽርሽር ክፍል ይፈልጋል። ሳሊቫን ወደ ክፍሉ እንደገባ ስራውን ይጀምራል። በየቦታው ያሉትን ሽቦዎች መንቀል ይጀምራል። ምክንያቱም እዚህ ምን ያህል የመጥለፊያ ሽቦዎች እንዳሉ አስቀድሞ ያውቃል። የሳሊቫን ትክክለኛ ስም ዲ ዋይት ብሮድቤክ ይባላል። እርሱ ልዩ ወኪል ወይም ስፔሻል ኤጀንት ሲሆን መምሪያው እዚህ ህገወጥ ድርጊቶች እንዳሉ አስቀድሞ ያውቃል። ስለዚህ ስለ ሆቴሉ ለማጣራት ሳሊቫን ተልኳል። ሳሊቫን ክፍሉ ሲፈትሽ ሽቦዎቹ አንድ ባንድ ይወጣሉ። ሽቦ ያልተቀበረበት አንድም ጥግ የለም። ይሄን ካየ በኋላ ለመምሪያው ሪፖርት ያደርጋል። ነገር ግን ሁሉንም ነገር መመርመር ስለፈለገ ወደ ውጪ ይወጣል። ማይልስ እዛ እንደሌለ ያውቃል። ይሄንን አጋጣሚ በመጠቀም የምስጢር በር ቁልፍ ያወጣል። ወደ ውስጥ እንደገባ መጀመሪያ ማይልስን ያየዋል። ማይልስም በእጽ ናውዛል። ማይልስ ቀኑን ሙሉ ለምን እንደሚተኛ አሁን ይረዳል። ቀኑን ሙሉ በእጽ ይናውዛል። ይህን በማየቱ ሳሊቫን ይደሰታል። ምክንያቱም አሁን ጥናቱን በቀላሉ ማካሄድ ይችላል። ማይልስ እንቅፋት አይሆንበትም። ወደ ውስጥ መግባት ይጀምራል። ወደ ታች እንደደረሰ ባየው ነገር ይገረማል። ምክንያቱም እዚህ ያሉት ክፍሎች በሙሉ መመልከቻ መስታወት አላቸው። ከመስታወቶቹ ጀርባ ደግሞ መተላለፊያ አለ። ከዚህ መተላለፊያ ሆኖ ማንኛውም ሰው በክፍሎቹ ውስጥ ያለውን ነገር ማየት ይችላል። ሁሉንም መመልከት ይጀምራል። መጀመሪያ ዳንኤልን ያያል። ዳንኤል በክፍሉ ውስጥ
ወለሉ ሲሰብር በማየቱ ደነግጣል። አንድ ቄስ ይሄንን ለምን እንደሚያደርግ ሊገባው አልቻለም። በመቀጠል ዳርሊን ያያል። ዳርሊን ድምጿ ወደ ውጪ እንዳይወጣ ክፍሏን በሙሉ እየዘጋች ነው። ሁሉንም ከዘጋች በኋላ መስፈን ትጀምራለች። እዛ አንድ የቁልፍ በተን አለ። እርሱ ሲጫኑ የውስጡ ድምጽ ይሰማል። ሳሊቫን ቁልፉ ሲጫን የዳርሊን ድምጽ ይሰማል። ዳርሊን ዘፋኝ እንደሆነችና በጣም ጥሩ ድምጽ እንዳላት ይረዳል። በመቀጠል ኤምሊን ያያል። ኤምሊንን ሲያይ ይበልጥ ይደነግጣል። ምክንያቱም ኤምሊ ከመኪናዋ አንዲት ሴት ጎትታ አውጥታ ወደ ክፍሏ ስታስገባ ያያል። ይቺ ልጅ በጣም ወጣት ናት። ወደ ክፍል አምጥታ ወንበር ላይ ታስራታለች። ይሄንን ሁሉ ካየ በኋላ ሳሊቫን በጣም ይረበሻል። ምክንያቱም ሁሉም ተራ ሰዎች ይመስሉት ነበር። በዛውም ካሜራ መኖሩን ይረዳል። ቪዲዮም እየተቀረጸ እንደሆነ ይገነዘባል። ይሄ ሁሉ ስራ በሆቴሉ ሰዎች የሚሰራ ነው። ሁሉንም ይከታተላሉ። አንድ ትልቅ ሰው ወይም ቪአይፒ ሲመጣ ለማስፈራራት ቪዲዮ ይቀርጹታል። ይህ መረጃ ለሳሊቫን በቂ ነበር። ወዲያውኑ ወደ ላይ ወጥቶ ለመምሪያው ይደውላል። ስለ ሆቴሉ የሰሙት ነገር ሁሉ እውነት መሆኑን ይነግራቸዋል። መምሪያው እዛው እንዲቆይና ማንም እንግዳ እንዳይወጣ እንዲሁም የተቀረጸውን ቪዲዮ እንዲያገኝ ያዘዋል። በመቀጠል የዳርሊን ታሪክን እናያለን። ዳርሊን የጀርባ ዘፋኝ ነበረች። አንድ ቀን ዳይሬክተሯ ዘፈናን አይቶ ጎበዝ መሆኗን ይረዳል። ወደ ክፍሉም ጠርቶ በዋና ዘፋኝነት እንድትዘፍን እድል እንደሚሰጣት ይነግራታል። ነገር ግን ዝም ብሎ እድል እንደማይሰጣትና በምላሹ ከዳርሊን ጥቅም መውሰድ ይፈልጋል። ለዚህ ብዙ ምክንያቶችን ይደረድርላታል። ዳርሊን እምቢ ማለት አልቻለችም። አሁን ወደ ዋናው ታሪክ ስንመለስ ያው ሙዚቃ አቀናባሪ ለዳርሊ እድል ሰጥቷት ወደ አንዱ ቦታ ለመሄድ ስትጓዝ እዚህ ሆቴል ማረፏን እንረዳለን። ዳርሊን ይሄን እያሰበች ሳለ የቤቷ በር ይንኳኳል። ስትከፍተው ዳንኤልን ታገኘዋለች። ዳንኤል ዘፈኗን ያደንቃል። በእርሷ ዘፈን በጣም እንደተደነቀ ይነግራታል። ስለዚህ አብረው እራት እንድትበላ ይጋብዛታል። እርሱ እንደሚከፍልና እርሷ ግን ልትዘፍንለት ብቻ እንደሚገባ ይነግራታል። ዳርሊን ተስማምታ አብሮ ለመብላት ይወጣሉ። ነገር ግን ሰራተኛ ስለሌለ ምግቡን ከማሽኑ ማውጣት ነበረባቸው። እየበሉ ሐሳባቸውን ይለዋወጣሉ። ዳንኤል እያረጀ እንደሆነና ነገሮችን እየረሳ እንደሆነ ለዳርሊን ይነግራታል። ዳንኤል መጠጥ ሊያመጣ ይሄድና በዳርሊን መጠጥ ውስጥ አንድ ነገር ሲቀላቅል ዳርሊን ታየዋለች። ሲመለስ ዳርሊን በጠርሙስ ጭንቅላቱን ትመታዋለች። በሌላ በኩል ደግሞ ሳሊቫን ማንም እንዳይወጣ የሁሉንም መኪናዎች እያበላሸን ነው። በሌላ በኩል ኤምሊና የታሰረችውን ልጅ እናያለን። ታሪካቸው ወደ ኋላ ይመለሳል። ሮዝ የተባለች ልጅ ባህር ዳርቻ ላይ ከሻንጣዋ ጋር ተቀምጣ እናያለን። እርሷም ከቤት ኮብልላ ነው። ቢሊሊ የተባለ ልጅ መጥቶ በንግግሩ ሮዝን ይማርካታል። አሁን ወደ ሆቴሉ ስንመለስ ኤምሊና ሮዚ እህትማማቾች መሆናቸውን እንረዳለን። ሳሊቫን የኤምሊንን በር ሰብሮ ይገባል። ሮዚን ሊያድን ሲሞክር ኤምሊ ሽጉጧን አንስታ ሳሊቫን ላይ ትተኩሳለች። ሳሊቫን እዛው ይሞታል። ኤምሊ ስትተኩስ መስታወቱ ይሰበራል። ከመስታወቱ ጀርባ ሌላ መተላለፊያ መኖሩን ትረዳለች። ከጥቂት ጊዜ በፊት ዳንኤል ራሱ ስቶ ሲወድቅ ማይልስ መጥቶ አንስቶት ነበር። ዳንኤል ወደ ልቡ ሲመለስ የመርሳት በሽታው ስለበረታበት እንዴት እዚህ እንደመጣና የክፍል ቁጥሩን ይረሳል። ማይልስን እርዳታ ይጠይቃል። ማይልስ በጣም ተረብሿል። ዳንኤልን ቄስ ስለመሰለው ከባድ ስህተት ሰርቻለሁ፣ ላንተ መናዘዝ አለብኝ ይለዋል። ወደ ታችኛው ምስጢራዊ መተላለፊያ ይወስደዋል። ዳንኤል ይሄን ሲያይ ይቆጣል። ማይልስ ግን በትዕዛዝ እንደሚሰራ ይነግረዋል። እዛ አንድ ካሜራ ያሉ ማይልስ መጥፎ ሰዎች እዚህ እንደሚመጡና አንድ ሴናተር እንስሳን ሲገድል ማየቱን ይናገራል። ኤምሊ ሳሊቫን ላይ ስትተኩስ ጥይቱ መስታወቱን አልፎ ማይልስን ይመታዋል። ዳንኤል ይሸሻል። ዳርሊን ዳንኤልን መትቶ ከወደቀ በኋላ በፖሊስ ከተያዝኩ ብላ ስለፈራች ልትሸሽ ትሞክራለች። ሳሊቫን መኪናዎችን ሲያበላሽ ታየዋለች። እርሷም ትከተለዋለች። ኤምሊ ሳሊቫንን ስትገድለው ታያለች። ኤምሊ ለቢሊሊ ደውላ አድራሻዋን ትነግረዋለች። ዳንኤል ወደ ዳርሊ መጥቶ እርሱ ቄስ ሳይሆን ሌባ መሆኑን ይነግራታል። ከ10 ዓመታት በፊት ከወንድሙ ፍሌክስ ጋር
ገንዘብ እንደሰረቁና ገንዘቡን እዚህ ሆቴል እንደደበቁት ይነግራታል። ወንድሙም በፊልማችን መጀመሪያ ላይ እንደተናገርነው እንደተገደለና እርሱም ታስሮ እንደነበር፣ አሁን ግን የመርሳት በሽታ ስላለበት ገንዘቡን ለማግኘት እንደመጣ ይነግራታል። ሁለቱም የተገኘውን ገንዘብ ለመካፈል ይስማማሉ። ኤምሊ ማይልስን ለምን ቪዲዮ እንደሚቀርጹት ትጠይቀዋለች። እርሱም ያየውን መጥፎ ነገሮች ይነግራታል። ኤምሊ የእንግዳ ዝርዝሩ ስታይ ሌላ 2 ሰዎች መኖራቸውን ታስተውላለች። ወደ ታች ወርደው በክፍሎቹ ውስጥ ማየትን ይጀምራሉ። ዳርሊን እየዘፈነች፣ ዳንኤል ደግሞ ከታች ወለሉን ይሰብራል። በመጨረሻም ገንዘቡን ያገኛሉ። ሊሸሹ ሲሉ በቢሊሊ ሰዎች ይያዛሉ። ቢሊሊ የቤት አልባዎች ቡድን መሪ ነው። ኤምሊ ሮዝን ከቢሊሊ ለማዳን ነበር የወሰደቻት። ቢሊሊ ገንዘቡን ይወስዳል። እንዲሁም የሴናተሩ ሚስጥር ያለበትን ቴፕ ያገኛል። ቢሊሊ ኤምሊን ይገድላታል። ዳንኤል ከቢሊሊ ጋር መታገል ይጀምራል። ዳርሊን ማይልስን እንዲረዳቸው ትጠይቀዋለች። ማይልስ ሰው መግደል እንደማይፈልግ ይናገራል። ዳርሊን እስካሁን ስንት ሰው ገድለሃል ስትለው 123 ይላታል። ማይልስ በልጅነቱ ወፎችን ይገድል እንደነበረና በቪየትናም ጦርነት ደግሞ ብዙ ሰዎች እንደገደለ ታሪኩን ያጋራታል። ማይልስ ሽጉጡን አንስቶ ቢሊሊንና ሰዎቹን ይገድላቸዋል። ሮዝ ማይልስን በቢላዋ ተወጋዋለች። ዳንኤል ሮዝን ይገድላል። ማይልስ ከመሞቱ በፊት ለዳንኤል ይናዘዛል። ዳንኤልም እግዚአብሔር ይቅር እንዳለው ይነግረዋል። ማይልስ ይሞታል። ዳንኤልና ዳርሊን ገንዘቡን ይዘው ይወጣሉ። ቴፑን ግን እርዛው ያቃጥሉታል። ከጊዜ በኋላ ዳንኤል በትልቅ ሆቴል ውስጥ ዳርሊን ስትዘፍን እያያት ፊልሙ እርዚው ጋር ያበቃል። ቤተሰቦች ፊልሙን ከወደዱት ላይክ እና ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ፣ ቸር ቆዩ።